በእስልምና እምነት ተከታዮች ዘንድ በየዓመቱ በጉጉት የሚጠበቀው የረመዳን ወር በጾምና ለመልካም ተግባራት በመትጋት የሚያልፍ እንደሆነ የእስልምና አባቶች ይናገራሉ። የእምነቱ አባቶች እንደነገሩን በረመዳን ወር ሙስሊሞች ግዴታ ከሚሆኑባቸው ተግባራት መካከል ዘካን ማውጣት አንዱ ነው። ይህም በሁለት መንገድ የሚፈጸም ነው። በተለይ ዘካተል ፍጥር የሚባለው የዘካ አይነት በረመዳን ጾም ማጠናቀቂያ ወቅት ይሰጣል። ሙስሊም የሆነ እንዲሁም ዘካተል ፍጥር ማውጣት ግዴታ በሚሆንበት ቀን ለራሱና ለቤተሰቡ የሚበቃ ምግብ ኖሮት የተረፈውና ተጨማሪ ነገር ያለው ሁሉ ዘካን መስጠት ግዴታ አለበት። በዚህ ዙሪያ ያነጋገርናቸው በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የሥራ አስፈጻሚ አባልና የእስላማዊ ተቋማት ዘርፍ ተጠሪ ሆኑት ኡስታዝ አዩብ ደርባቸው እንደነገሩን ዘካተል ፍጥር የረመዳን ጾም የጾመ ብቻ ሳይሆን በተለያዩ ምክንያቶች ያልጾመም ጭምር ያወጣል። በቤት ውስጥ ካሉ ጨቅላ ህጻናት እስከ አዋቂዎች በእናቱ ማህፀን ውስጥ ያለ ገና ያልተወለደ ህፃን የቤት ውስጥ አጋዥ ሰራተኞች ሳይቀሩ የቤተሰቡ ብዛት ተቆጥሮ በቤተሰቡ ቁጥር ልክ በእያንዳንዱ ሰው 2 ኪሎ ግራም ተኩል እህል ወይም ይህን መግዣ የሚሆን የወቅቱን የገበያ ሁኔታ ያገናዘበ የገንዘብ መጠን ተሰልቶ በገንዘብ ወይም በአይነት ሊወጣ ይችላል ብለውናል። ለምሳሌ እኔ በራሴ ስም አለ፣ ባለቤቴ አለች፣ ከዛ ልጆቼ 3 ልጆች ካሉኝ 5 ነን ማለት ነው። ቤት ውስጥ የተቀጠረ አንድ ሰራተኛ ካለች 6 ሰው በ2 ኪሎ ተኩል ታባዛና ይሄንን ገዝተ ለችግረኞቹ ደግሞ ሰጣቸዋለህ ማለት ነው። ስለዚህ ሁሉም ሰው ዘካተል ፍጥር ይወጣለታል ማለት ነው። የመግዛት አቅም የቻሉ ወይም ደግሞ ለመጾም አቅም አዳም የደረሱት ብቻ ሳይሆን በቤተሰብ ኃላፊነት ስር ያሉት ህፃናቶቹም ልጆች ጭምር ነው የሚወጣላቸው ማለት ነው። ይሄ ምንድነው የመተባበሩን አቅም ከፍ እንዲል ነው። ሰውየው በራሱ ብቻ የሚያወጣ ከሆነ እዚህ 10 ልጆች አሉ፣ ድሃዎቹን ማድረስ አትችልም። ስለዚህ በተቻለ መጠን ለድሃዎቹ እንዲደርስ የሚያወጣው ሰው ቁጥር ብዙ ሆነበት ማለት ነው። ዘካተል ፍጥር ከኢድ ሰላት በኋላ ማዘግየት የተከለከለ ሲሆን ማውጣቱ ግዴታ የሚሆንበት ወቅት የሚጀምረውም ከረመዳን የመጨረሻ ዕለት ፀሐይ ከጠለቀችበት ወይም ኢድ መሆኑ ከተረጋገጠበት ሰዓት አንስቶ ነው። ነገር ግን ከኢድ 1 ቀን ወይም 2 ቀን ቀድሞ ዘካተል ፍጥርን ማውጣት ይፈቀዳል። ለመሆኑ ዘካ መሰጠት ያለበት ለማን ነው ያልናቸው የጉለሌ ወረዳ 7 የእስልምና ጉዳዮች ሰብሳቢ ሆኑት መሐመድ ኑር አወል ዘካን መቀበል ያለባቸው 8 አይነት ሰዎች ናቸው ይላሉ። ምስኪን አለ፣ ድሃ አለ፣ መንገደኛ አለ፣ እንዲሁም ደግሞ ወደ እስልምና አዲስ የመጣ አለ፣ በዕዳ የተያዘ እንዲሁም ደግሞ የሚያከፋፍለው ይሄንን የፋይናንስ ሲስተሙን የሚሰራው እሱም ደግሞ ይካፈላል። ወደ 8 ናቸው። ያው ፉቀራ አለ፣ መሳኪን አለ። አንደኛው በአንድ ጉርሻ በሁለት ጉርሻ ምትመልሺው 5 ብር 10 ብር። አንዱ ግን ሰራተኛም ሊሆን ይችላል። ገቢው 5000 ነው፣ ወጪው 8000 ይሆናል። ይሄም ማለት ነው ያው እስልምና ይዳስሰው። በበዓሉ ዋዜማ ቀናት ዘካተል ፍጥርን ከሙስሊሙ ማህበረሰብ በመስጊድ ተገኝተው ሲሰበስቡ ያገኘናቸው የእምነቱ ተከታዮች የዘካ ግዴታቸውን የሚፈጽሙ ሰዎች እንደያቅማቸው ነው የሚሰጡት። እኛ ግን ዝቅተኛውን 280 ብር አድርገን እየሰበሰብን ነው። በአቅም ማነስ ምክንያት በዓሉን በባዶ ቤት ለማሳለፍ የሚገደደው ብዙ ነው። ይህ እንዳይሆን ነው እኛ እዚህ ያለ ነው። በተለይ በዚህ በአዲሱ ገበያ ላሉ አቅመ ደካማ ሙስሊሞች የተሰበሰበውን እኩል እናካፍላቸዋለን ሲሉም ያስረዳሉ። ነስሩ ባላለን እዚህ ወረዳ 7 ሳቢር መስጂድ ጀማዓ ነኝ እና እኛ የምንሰበስበው ገንዘብ አካባቢያችን ላይ ያለው ከቶታል አንስቶ እስከ ሰሜን ማዘጋጃ ድረስ ባለው ኤሪያ ለተቸገሩት ምንም ነገር የሌላቸው ሰዎችን ነው የምንሰጠው። 280 ለአንድ ሰው 280 ብር እና ሌላው ደግሞ 500 የሚያምጣ 1000 የሚያምጣ እንደ አቅሙ እንደመጣ እንቀበላለን። ከ280 ብር ጀምሮ ይጀምራል ማለት ነው እና ይሄንን ሰብስበን ምንም ነገር የሌላቸው በሽተኛ የሆነ ሰው አለ፣ ቤተሰብ የሌለው አለ፣ እነዛን እየለየን የምንሰጠው። አሁን 3 ቀናችን ነው መሰብሰብ የጀመርነው። እንግዲህ እስከ 200,000 ድረስ ይመጣል ብለን እንጠብቃለን። ለሁሉም እኩል ነው የሚከፈለው፣ እኩል በአይነት ነበር እና በገብስ ወይም ስንዴ ወይም ደግሞ ተምር በእነዚህ ነበር የሚወጣው። ያው እዚህ ከተማ ስለሆነ የአብዛኛ ሰው ጥራጥሬ ነገር የለውም ማለት ነው እና በአይነት አይከፈልም፣ በገንዘብ ነው ተተምነው 1 ኪሎ ስንዴ 2 ኪሎ ተኩል ነው የሚወጣው ማለት ነው። 2 ኪሎ ስንዴ ተኩል እሱ ነበር ጥሩ ነገር። ግን ሁሉ ሰው ስለማያገኝ በገንዘብ ተተምነው
ነው አሁን የሚከፈለው ማለት ነው። ሌላውና ከተቀማጭ ሀብት ላይ የሚወጣው የዘካ አይነት ዘካተል ማል እንደሚባል የነገሩን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የስራ አስፈጻሚ አባል የሆኑት ኡስታዝ አዩብ ደርባቸው እንደ ዘካተል ፍጥር በሁሉም የእምነቱ ተከታዮች ላይ የሚጣል ሳይሆን ዘካተል ማል ሀብት ባላቸው ሰዎች ላይ የሚጣል አንድ ሀብት ያለው የእምነቱ ተከታይ ካለው ሀብት 2.5% የሚያወጣበት ነው። የሀብቱ መጠን የሚወሰነውም እንዲህ ነው። 85 ኪሎ ግራም ወርቅ የሚገዛ ሀብት ካለው ሰው ጀምሮ ያለ ማንኛውም ባለ ሀብት ይህን የዘካ አይነት ያወጣል ማለት ነው። አቅም ያላቸው ሰዎች ባላቸው አቅም ልክ ገበሬም ሊሆን ይችላል፣ ከብቶች ያሉት ባሉት ከብቶች ልክ ዘካ የሚሰጥበት፣ እህል ሰብል አለው ብዙ ክምር ሰብል አለው ባለው ልክ፣ ገንዘብ አለው ሸቀጥ ካሽ አለው ባለው ካሽ ልክ፣ ይሄ ደግሞ 2.5% ካለው አንድ አመት እሱ ጋር ከቆየው ሀብቱ 2.5% ለከብት ምናምን ደግሞ እንደዚሁ በዛ ልክ ይለያል። ይሄንን ደግሞ እዚህ ይሄ ግዴታ የሚሆንባቸው ይሄ ገንዘብ ያላቸው ወደ ገንዘብ ሲመጣ ገንዘባቸው የ85 ግራም ወርቅ ያህል ሀብት የሚገመት ሰው ገንዘብ ያለው ሰው ሁሉ ዘካ በየአመቱ ግዴታ ይሆንበት። በየአመቱ 2.5% ለሌሎቹ 8 አይነት የሙስሊም አካላት ዘካ እንዲሰጣቸው ተደንግጓል። በየትኛውም መንገድ ቢሆን የሚወጣ ዘካ የሚሰጠው ላጣው ለነጣው ለምስኪኑ ነውና ተግባሩ በአንድ በኩል ከፈጣሪ ዘንድ ምንዳ የሚገኝበት ነው ያሉን የእምነቱ ተከታዮች፣ በሌላ በኩል ሰዎችን ከድህነት በማውጣት ሀብት እንዲያፈሩና ራሳቸውንም እንዲችሉ የሚደረግበት መንገድ መሆኑን ጠቁመውናል። እንዲህ ባለ መንገድ በየአመቱ በተለይ በረመዳን ወር ድሆች የሚታሰቡበት ተግባር በሙስሊሙ ማህበረሰብ ዘንድ በብዛት ይፈጸማል። ከዚህ ወቅት ባለፈም በሌላውም ጊዜ ምስኪኖችን ለማሰብ መትጋት ይገባናል ብለውናል ያነጋገርናቸው የእምነቱ ተከታዮች።